ሰበር መረጃዎች ደርሰውናል። ጠቅላዩ ከባድ ፍጥጫ ውስጥ ገብተዋል። በጠቅላዩና በውስን ሰዎች የሚታወቁ ሚስጥራዊ ጉዳዮች ተነገሩ። የህዝባቸው በደል አያማቸውም ሲሉ ጠቅላዩ በግልጽ ወረፏቸው። በምክር ቤቱ የተፈጠረው አነጋጋሪ ክስተትና የባለስልጣናቱ ፍጥጫ ከሰሞኑ አወዛጋቢ ስለነበረው የትግራይና የወልቃይት ጉዳይ ጠቅላዩ ያልተጠበቀን ምላሽ ሰጥተዋል። እኔ አልወስንም፣ እናንተም አትወስኑም። ገዱ አንዳርጋቸው ብቻ የሚያውቁት ሚስጥራዊ መረጃ እጅግ እያነጋገረ ይገኛል። የሚስጥራዊ መረጃ ምንድነው? በዝርዝር የምናስደምጣችሁ ይሆናል። ጠቅላዩ ስለዚህ ጉዳይ ለምን በግልጽ አላብራሩም? መረጃውን በዝርዝር እንመለከታለን። በቦክስ ግጠሟቸው የሽመልስ አብዲሳ አነጋጋሪ ውሳኔና ትዕዛዝ እጅግ እያነጋገረ ይገኛል። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለወደ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃዎቹ እናመራለን። ወደ ዝርዝር መረጃዎቹ ስናመራ ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ያደረጉት ንግግር እጅግ እያነጋገረ ይገኛል። በርካታ አነጋጋሪ ጉዳዮችም እየተደመጡ ነው። ከኤርትራ መንግስት ጋር ቅራኔ የተጀመረው በሰሜን ኢትዮጵያ ጦርነት ወቅት የኢትዮጵያ መከላከያ ሰራዊት ከትግራይ ከተሞች የትግራይ ኃይሎችን ሲያስለቅቅ የኤርትራ ወታደሮች ይህንን ተከትለው ከተሞች ገብተው ንብረት ማውደምና ግድያ መፈጸም መጀመራቸውን ተከትሎ እንደሆነ ጠቅላይ ሚኒስትር አብይ አህመድ መግለጻቸው እጅግ እያነጋገረ ይገኛል። ጠቅላይ ሚኒስትሩ ለፓርላማ አባላት በሰጡት ማብራሪያ የኤርትራ መንግስት የትግራይ ከተሞችን የመዝረፍና የማውደም ዓላማ ነበረውን በማለት ሚስጥሩን አጋልጠዋል። በዚህም የኢትዮጵያ መከላከያ ሰራዊት ሽሬ፣ አክሱምና አዲግራትን ጨምሮ ከትግራይ ከተሞች የትግራይ ኃይሎችን ሲያስለቅቅ የኤርትራ ወታደሮች ከኋላ ተከትለው በመግባት ዘረፋና ውድመት እንዲሁም ግድያ መፈጸማቸውን ገልጸዋል። ይህም ቅራኔ የተጀመረው ጊዜና መንስኤ መሆኑን ገልጸው የኤርትራ ወታደሮች ከመሰል ተግባር እንዲታቀቡ በተደጋጋሚ የኢትዮጵያ መንግስት ሙከራ ማድረጉንም ጠቅላዩ ገልጸዋል። ለዚህ ጉዳይ ወደ አስመራ በተደጋጋሚ ልዩ መልእክተኛ መላኩን ጠቅላይ ሚኒስትር አብይ አህመድ የተናገሩ ሲሆን በዚህ የተነሳም የኢትዮጵያ መከላከያ ሰራዊት መቀለ ከተማን ስትቆጣጠር የኤርትራ ወታደሮች ገብተው ውድመት እንዳያደርሱ ለማድረግ የኤርትራ ወታደሮች መቀለ እንዳይገቡ መደረጉንም አብራርተዋል። በዚህ በከተማዋ እንደ ሌሎች ከተሞች ዘረፋና ውድመት አለመድረሱንም አብራርተዋል። በዚያን ወቅት በኢትዮጵያ መንግስትና በኤርትራ መንግስት ቅራኔ መጀመሩን አብራርተው የኢትዮጵያ መንግስት በወቅቱ የትግራይ ኃይሎችን እየተዋጋ የኤርትራ ወታደሮችንም መውጋት አቅም እንዳልነበረውም ገልጸዋል። በኢትዮጵያ መንግስትና በኤርትራ መንግስት መካከል የተጀመረው ቅራኔ ጫፍ የደረሰው የኢትዮጵያ መንግስትና ህወሓት የፕሪቶሪያ ስምምነት መፈረማቸውን ተከትሎ እንደሆነም ተነግሯል። በወቅቱ የኢትዮጵያ መከላከያ ሰራዊት ዳግም ወደ ትግራይ ተመልሶ መቀለን ለመቆጣጠር ተቃርቦ እንደነበር ጠቅላይ ሚኒስትሩ ተናግረዋል። በዚያ መካከል የፕሪቶሪያው ስምምነት መፈረሙን የኤርትራን መንግስት እንዳስቆጣም አብራርተዋል። የኤርትራ መንግስት ዓላማ ትግራይን ማውደምና ህወሓትን ማጥፋት እንደሆነ ገልጸው የፕሪቶሪያው ስምምነት ይህን በማስቀረቱ የኤርትራ መንግስት ከኢትዮጵያ መንግስት ጋር የነበረውን አለመግባባት እንዲያይል ማድረጉንም ጠቅሰዋል። የባህር በር ጉዳይ የውዝግቡ መነሻ እንዳልነበር ነው ጠቅላዩ ገለጹት። ይሁንና የኢትዮጵያን የባህር በር ጥያቄ በዲፕሎማሲና በሰጥቶ መቀበል መርህ ለማሳካት እየጣርን ያሉት ጠቅላዩ በባሌም ሆነ በቦሌ መሳካቱ አይቀርም ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ውሏቸው በርካታ ጉዳዮችንም አንስተዋል። ታዲያ አቶ ገዱ አንዳርጋቸው ከኢሳያስ አፈወርቂ ጋር በሚስጥር የመከሩት ጉዳይ ምን ይመስላችኋል? ሀሳባችሁን ኮሜንት መስጫ ላይ ጻፉልን። ጠቅላይ ሚኒስትር አብይ አህመድ የፓርላማ ውላቸው በሰሜኑ ጦርነት ወቅት ሻዕቢያ በትግራይ የሚፈጽማቸውን ግፎች እንዲያቆም አቶ ገዱን ወደ አስመራ ልኳቸው እንደነበር የተናገሩ ሲሆን አብይ በንግግራቸው አቶ ገዱ በወቅቱ ምን እንደተመካከሩ እኛም ሻዕቢያም እርሳቸውም እናውቃለን ብለዋል። አቶ ገዱ በወቅቱ ከሻዕቢያው አለቃ ጋር ምን የመከሩ ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩን። በተያዘ መረጃ ጠቅላዩ ሌሎች ጉዳዮችንም ያነሱ ሲሆን ከነዚህ ውስጥም የህወሓት አንዳንድ ሰዎች ያላቸውን አቋም ሳይ ምን ያህል ህዝባቸውን እንደሚጠሉና የህዝባቸው በደል እንደማያማቸው ነው የገባኝ ሲሉም ገልጸዋል። እውነት ስላለንና በቅንነት ህዝባችንን ማገልገል ስለምንፈልግ ማንም ድጋፍ ባይሰጠንም እውነተኛ ፈራጅ ስለሚያይ ማንም አያሸንፈንም ብለዋል ጠቅላዩ። ህወሓት በኤርትራ ወታደር እንዳይዘረፍ ስንጠብቀው አማራ ክልል ገብቶ ያደረገው ነገር አሳፋሪ ነው ሲሉም ኮንነዋል።
ቡድኑ በአማራ ክልል ውስጥ ፋብሪካ ማፍረሱን፣ ትምህርት ቤት ማቃጠሉንና ባንክ መዝረፉንም አንስተዋል። የትግራይ ኃይል ይህንን በሚያደርግበት ወቅት ግን መከላከያ ሰራዊት መቀለን ያለምንም ጥፋት ጠብቋታልም ብለዋል። ጠቅላይ ሚኒስትሩ አክለውም ኢትዮጵያን ያላስቀደመ ለጊዜያዊ ድል እናም ለሚዲያ ጨዋታ የሚደረግ የፖለቲካ ስብና በዘላቂነት በህዝብና በታሪክ ላይ ጉዳት ያመጣል ሲሉ ለምክር ቤት አባላትም ተናግረዋል። አሁን ላይ በፕሪቶሪያው ስምምነት ወቅት የተስማማንባቸው ጉዳዮች ናቸው የጸብ መነሻ እየሆኑ ያሉት ያሉ ሲሆን ይህም ሁኔታ ለማንም አይጠቅምም በማለት ነው ጠቅላዩ የተናገሩት። በተያያዘም ይህ ህዝብ መድረክ እንጂ ተዋናይ መሆን አልቻለም ብለዋል። የትግራይ ህዝብ ከመድረክነት ወጥቶ ተዋናይ ለመሆን ራሱን እንደ አዲስ መቃኘት እንዳለበት ጠቅላዩ የተናገሩ ሲሆን መቀለ እንደ ሌሎች ከተሞች በዚህ 3 ዓመታት ተሰርታ ቢሆን አሁን ያለችበት ሁኔታ ጥሩ ይሆን ነበር ሲሉም ገልጸዋል። ህዝቡ ወደ ቤቱ ይግባ፣ ስራውን ይስራ፣ እኛ የፖለቲካ ፓርቲዎች እንጨቃጨቅ ያሉት ጠቅላይ ሚኒስትር አብይ አህመድ ህዝቡ እየተሰቃየ አይሆንም ብለዋል። በትግራይ ክልል ያሉ የፖለቲካ ፓርቲዎች ያሉበትን ደረጃ ማሻሻል አለመቻላቸውን እንደ ችግርም አንስተዋል። የትግራይ ህዝብ በዚህ ሰዓት ሰላምና ልማት እንደሚያስፈልገው ጦርነትም እንደሚበቃው ተናግረዋል። በተያያዘም የወልቃይትን ጉዳይ በተመለከተ ጠቅላዩ ምላሻቸውን ሰጥተዋል። እኔም አልወስንም፣ እናንተም አትወስኑም፣ መወሰን ያለበት የወልቃይት ህዝብ ነው ሲሉ ጠቅላይ ሚኒስትሩ ለፓርላማ አባላት ተናግረዋል። በሌሎች አካባቢዎች የነበሩ ተፈናቃዮች እየተመለሱ እንደሆነና አስቸጋሪ ሆነው ግን በወልቃይት አካባቢ ያሉ ተፈናቃዮች ጉዳይ መሆኑን ገልጸዋል። ይህ ማለት ተፈናቃዮች ወደ ቀያቸው መመለስ ስላልፈለጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ መኖሩ እንደሆነ አንስተዋል። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ የፖለቲካ ፓርቲዎችም ተፈናቃዮችን የራስ ህልውና ማቆያ እያደረጓቸው ነው ብለዋል። ይህን ለማሻሻል ብዙ ሙከራ መደረጉንና ወልቃይትን በሚመለከትም በአማራና በትግራይ ክልል የይገባኛል ጥያቄ በመኖሩ ፌዴራል መንግስት ውሳኔውን ለህዝቡ መስጠቱንም ተናግረዋል። እኔም አልወስንም፣ እናንተም አትወስኑም፣ መወሰን ያለበት የወልቃይት ህዝብ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ስለ ጉዳዩ ማብራሪያን ሰጥተዋል። ወደ መጨረሻው ጉዳያችን ስናመራ ሽመልስ አብዲሳ ከሰሞኑ የተናገሩት ነገር እጅግ እያነጋገረ ይገኛል። በቦክስ ግጠሟቸው የሚለው የሽመልስ አብዲሳ ንግግር በስፋት በተለያዩ ሶሻል ሚዲያዎች ላይ የተዘዋወረ ይገኛል። ጉቦ 5 ሳንቲም እንዳትሰጡ፣ የሚያስቸግራችሁ ካለ ለበላይ አካል አሳውቁ፣ የበላይ አካሉም ካልሰማ ለኛ አሳውቁ፣ እኛ ካልሰማን በቡጢ እንዳትለቁት በማለት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ከሰሞኑ ጉቦን በተመለከተ የሰጡት አነጋጋሪ አስተያየት እጅግ እያነጋገረ ይገኛል። እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ለሰዓቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ።